ለምንድን ነው እኔ አላውቅም። በኢየሱስም ጽጉ ኧረ ወይኔ ኪዳነ እኔ አሁን እንደዚህ ያወራነው ምን አይነት ነገሮች ነው? እኔ ምንም አልጠራሁትም። እኔ ጭራሽ ስንት ቦታ አስወገነበት ማለት ነው። ያስልካሚ እንኳን ይታይሽ ለማለት ዘወራ አመሰግናለሁ። አቦኔ ተቀበልኩ ነው። እኔ ተቀበልኩት እንዴት ነው? ምንድነው መተበሉ? እኔ ችግር የለም እግዚአብሔር አበባውን ተቀብለሽ ነው ስነ ስርዓት ነው ያስ ምን ልታመጣ ነው? እንደ ትልቅ ሰው ረጋ ብለን እናውራ እኮ እንደ ትልቅ ሰው መጀመሪያ ብቻ አይደለም ማለት ምን ፈልገህ ነው? እናውራ ወደዚህ እናውራ ችምልኸኛ የምልኸኛ እየተፋቀርን የፍቅር ራፍተኛ ኩርፊያው ተከባብዶ ከረምረም አለና ስጋት ልቤን እናደው ኩራቱን ቀረና። ሰላም ዲናችሁ የጽጌ ሮያል ቤተሰቦች እንኳን ደህና ወደ ቻናላችን በሰላም መጣችሁ። የኔ አበቦች እንዴት ናችሁ? ዛሬ እንግዲህ ጽጌ አበባውን መቀበል አልነበረባትም። እሺ ብላ አመሰግናለሁ ብላ ያቡ በቆሙበት ፊት ለፊት ላይ አበባውን መቀበል አለባት ብዬ አላስብም። በእርግጠኝነት እንግዲህ አዲስ ድራማ ጀምሯል ማለት ነው። ሀይላ በድጋሚ ወደ ጽጌ ህይወት ሲመጣ እንግዲህ ያው ጽጌ ካልጠረች እንግዲህ ምን ልንል ነው ታዲያ? ማን ነግሮ ነው? እነሱ ያሉበትን የቆሙበትን ቪዲዮ የሚሰሩበትን ቦታ እንዴት ሊመጣ ይችላል ብላችሁ ታስባላችሁ? እኔ ያሰብኩት እንደዛ ነው። ሰላም ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ጽጌ እምር ድምቅ ብላ መታለች። እንግዲህ አዳዲስ ድራማ ሰሞኑ ተጀምሯል ማለት ነው። ሀይላ በድጋሚ መጥቷል። ያቡ ደግሞ ስለዚህ ነገር አልነገርሽኝም፣ ከዚህ ሰውዬው ጋር የሆነ ነገር አለ ብዬ ማሰብ አልችልም፣ አላወኩም ነበር። ደግሞ ያንቺን ቪዲዮዎቹን አልተመለከትኩትም። ድጋሚ እኔ ጋር ሲመጣ ግን ገብቼ ቪዲዮቹን ስንመለከት ብዙ ነገር አላችሁ፣ አንቺ ግን አላወረሽኝም ነበረ፣ እንደዚህ አይነት ነገር እንዳለ ለኔ አልነገርሽኝም ነበረ ብሎ እንግዲህ በብዙ ነገር ጽጌን ወቅሷታል ማለት ነው። ሰው እንግዲህ እዚህ ጋር ቪዲዮቹን ከተመለከተ ወደ ኋላ ሄዶ ከሷ ጋር የሰራውን ቪዲዮ ከተመለከተ እርግጠኛ ነኝ ጽጌ እንደማታፈቅረው እንደማትፈልገው እሱ ፈልጓት እንደቀረባ ምናምን ያስታውቃል ማለት ነው። ያው የዛን ጊዜ ቪዲዮቹን እኛ ስለተመለከተን እኛ ስላየን ማለት ነው። ሰው ስለዚህ ጽጌ ስሜት እንደሌላት ወይንም ጽጌ እንደማታፈቅረው ካወቅ ደግሞ ያቡ መረዳትና በመካከላችሁ ክፍተት እንዳይኖር ማድረግ ነው ያለብህ እንጂ ድጋሚ ክፍተት እየፈጠርክ ነገሮቹ እንዲሰፋና እናንተም ደግሞ አንድ ላይ እንዳትሆኑ ሰዎች ሲፈልጉ አንድ ላይ እንዳትሆኑ እንድትለያዩ ምናምን ሲፈልጉ እንደዚህ ስትሆን አንተ እንደዚህ አይነት ነገር ስታደርግ ደግሞ እሱ በመካከላችሁ ለመግባት ክፍተት እየፈለጋ ይመጣል ማለት ነው። ያንን ከዳኒ ጋር በነበረ ጊዜ ዳኒ እንደዛ በሚሆንበት ጊዜ ላይ ነበረ ሀይላ በመካከላቸው ገብተው ብዙ ነገሮች እየተፈጠሩ የነበረው ማለት ነው። በእርግጠኝነት ድራማ ነው፣ እሱንም አውቀናል። ግን ዛሬ ጽጌ ላይ ልናገር የፈለግኩበት ምክንያት ያቡም እዛ ፊት ለፊት ላይ ቆሞ ሀይላ አበባውን ሲያመጣ መቀበል አልነበረባትም። ለምን መቀበል አልነበረባትም? አመሰግናለሁ ይዘሂድ እኔ ከሱ ጋር ነው ያለሁት ብላ ትክክለኛውን ነገር አውርተ ነበረ መለያየትን መሸኛት የነበረባት እንጂ አበባውን ብላ ተቀብላ ያቡም ሌላ ነገር ማሰብ እንዲያስብ ነው ያደረገችው ብዬ ነው የሚያስበው። ውድ ተመልካቾች እኔ እንደ ራሴ ሲያስበው ይህንን ነው የሚያስበው እንጂ ሌላ ነገር አይደለም ማለት ነው። እና ጽጌ እያጠፈችበት
ፓርት ያጠፈችበት ቦታ አሁን ዛሬ ላይ ከያቡ ጋር ያለውን ነገር ከተነጋገራችሁ ኦሬዲ ተነጋግራችሁ ነገሩን ሰላም ለማድረግ ከፈለጋችሁ ዛሬ ደግሞ በድጋሚ ሲመጣላችሁ አንቺ ደግሞ እሺ ብለሽ አበባውን ተቀብለሽ ምናምን እንደዚህ መምጣት እንደዚህ ማድረግ አለብሽ ብዬ አላስብም። ያውም ያቡ ፊት ለፊት ቆሞ ማለት ነው። ያቡ እዛች ጋር እንደቆመ አበባውን መቀበል ብትጥዩም ምን ብትዩም ከሱ እጅ መቀበል አለባት ብዬ አላስብም። ስለዚህ ያቡ ምን ላስብ ይችላል ብላ ማሰብ ነበረባት እንጂ መቀበል አለባት ብዬ አላስብም ነበረ። እና ዛሬ ደግሞ ጽጌ ያጠፈችው እዛ ቦታ ላይ ነው ማለት ነው። ስለዚህ እርግጠኛ ነኝ ስለ ሀይላብ ጽጌ የምታወራ ነገር አለ ብዬ አላስብም። ያን ሰዓትም ዳኒን ለማናደድ ነበረ ከሀይላብ ጋር የሆነችው እንጂ አፍቅራ ወደ ፈልገው አይደለም አይደል እንዴ? ከሀይላብ ጋር የሆነችው እኮ ዳኒን ለማናደድና ዳኒን ለማስቀናት ነበረ ከሀይላብ ጋር የነበረችው እንጂ ጽጌ ሀይላብን ፈልጋ አልነበረም። እንደምናውቀው ቪዲዮውን እየተመለከተን እንደነበረ ማለት ነው። ግን በድጋሚ ጽጌ ያው ያቡጋም ሆነ ሀይላብ ድጋሚ እሷ ህይወት ውስጥ እንዲመጣ ያደረገችበት በዚህ ድራማ ላይ እንዲቀላቀለ ያደረገችበትን ምክንያት ባናቅም እንግዲህ ወደፊት የምናቅ ይሆናል። አዲስ ድራማ ነው፣ ሞቅታ ያለ ድራማ ይመስለኛል። እንግዲህ ሰሞኑን የጀመሩት ማለት ነው። እንግዲህ ምን ይፈጠራል የሚለውን ነገር አብረን የምንመለከት ይሆናል። ውድ ተመልካቾቼ እናንተም ቪዲዮ ሲጀምሩ ላይክ እያረጋችሁ ጀምሩ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ፣ አበረታቱኝ ይላችኋለሁ። እናም ወደ ቪዲዮ ወስዳችኋለሁ። ያቡ ሲመጣ ምንድነው የሚፈጠረው የሚለውን ነገር አብረን እናያለን ማለት ነው። ሰበር ገና ስንት የሚሰበር ሰዓት ማለት እኔ ልትሰብረኝ አይደለም እዛዛዩን እቻ አላውቅም። እስቲ ይሁን እግዚአብሔር ይጠብቀን ብቻ። ለማንኛውም እንጂ በጣም ከባድ ፈተና እያሳለፍን ነው። አዎ አንዳንዴ እግዚአብሔር አይና ጽጓ አንድ ላይ እንድንሆን ፍቅድም ይሁን እንደ ብዬም አስባለሁ። እግዚአብሔር እንደዛ ታስብ እንደዛ እንኳን አታስብ ማለት እንደዛ እንድታስብ አልፈልግም። እንዴ በጣም ብዙ ነገሮች ይፈጠራሉ። ሪሌሽንሺፕ ላይ ብዙ ነገሮች ይፈጠራሉ። አንተ ከእናንተ ጋር ተጣልተህ አታውቅም፣ ከእህትህ ጋር ተጣልተህ አታውቅም፣ ከቤተሰብ ጋር ተጣልተህ አታውቅም። ግጭት ይፈጠራል። ከዛ ደግሞ መልሰህ ትታረቃለህ። ኖርማል ነገር ነው። ገባ? ዋናው ነገር መረዳዳት ነው። ወይም ደግሞ እኔ ስህተቴን ብቻ ይዤ አለመሄዴ ነው ዋናው ነገር። ነገር ላይ ማለት ነው ልጆች ልክ ስትጀምሪ አላውቅም ያንቺን እንዴት እንደሆነ፣ ግን ለእኔ ሁሉንም ነገር መናገር መቻል አለብሽ። እኔ ከአንቺ ምንም የማላውቀው ነገር አለ ብዬ አላስብ ነበረ፣ ግን እያንዳንዱ ቀን ላይ አዳዲስ ነገሮች ነው የምሰማው። አሁን ይህን ሰውዬ አይቼውም እኔ ከአንቺ ጋር የስራ እንግዲህ ሪሌሽንሽፕ ስንጀምር ሁሉንም ነገር እኔ ተናግራለሁ። አንቺም ያንቺን ሁሉንም ነገር መናገር ነበረብሽ። እንግዲህ ይሄ ሰውየው ያው ሀይላብ ከአንቺ ጋር ይስራ አይስራ አላቅም ነበረ፣ ማስረዳት ነበረብሽ፣ መናገር ነበረብሽ ብሎ እንግዲህ ጽጌን ያቡ ጠይቋታል ማለት ነው። ጽጌም ደግሞ ስላልተናገርኩኝ በጣም ይቅርታ ብለዋለች። እንግዲህ ጽጌ በሷ ሀሳብ ውስጥ ስለዚህ ሰውየው ቢነግርም ባይነግርም ምንም አይጠቅምም፣ ነገ ከነገ ወዲያ ተመልሶ አይመጣም ብላችሁ ንቃችሁ የምታልፉት ነገር አለ አይደለ? ላይክ እንደዛ ንቃ አልፈው ነበረ፣ ግን በድጋሚ አዳዲስ ድራማ መጥቷል ማለት ነው። ስለዚህ እንግዲህ ዛሬም እንግዲህ ሀይላብ ይመጣል። ሀይላብ ሲመጣ ምን ይፈጠራል የሚለውን ነገር አብረን እናያለን። ወደ ቪዲዮ ሊወስዳችሁ ነው። በድጋሚ ላይክ አድርጉ። አዳዲስ የሆናችሁ ደግሞ ሰብስክራይብ እያረጋችሁ ቤተሰብ ሆኑኝ እላችኋለሁ። እሷን አሁን ታገኛታለህ፣ ታወራላችሁ በሚገባ ሲጀምር ለምን ደግሞ አትነግሪም? ምንድን ነው የምነግረው? ተነጋግረን መስሎኛል እንዴ መጣት ነው። አረ እኔ ምንም ትናንት ያው ሁሉ ነገር አውርተን ዛሬ ኧረ በኢየሱስ አንተ ጽጌ እንደዚህ አይነት ድራማ እኔ ሰልችቶኛል። ስለዚህ ማወቅ ያለበት የምትይው ነገር ካለ ይወቅ። ከዚህ በተረፈ ከሰዎች ጋር እንደዚህ ግርግር ውስጥ መግባት አልፈልግም። ከአንተ ጋር አውርቼ አላውቅም። ስነ ስርዓትን ያዝ። ብሎክ እንዳደረኩኝ ታውቃለህ። እዚህ ድረስ ራሱ ለምን እንዴት እንደመጣ አላውቅም። ታዲያ ማን ነው የመጣኝ? ትናንትና ማታ ከአንቺ ጋር ሁሉ ሰዓት አውርተን ተነጋግረናል። እንደማገኘሽ እንደምናወራ ተናግረን የመጣሁት ለምን ነገሮች እንደ አዲስ የምታደርጊው? ምን ሰዓት ላይ ናንተ ሌሊት ጭራሽ ጽጌ እንደዚህ አይነት ውሸት ይቅርብሽ። ማሳየት ትችያለሽ እኮ አለ የተደዋወለው ነገር ማሳየት ትችያለሽ። ለምን እንደ አዲስ የምትሆኘው? ሰው ምን አውቄ የመጣሁት እዚህ ቦታ ለአንቺ መሆንሽን አውቃለሁ። የሁሉ ጉራንጉር መኪና እንኳን ማቆም እስከሚያቅተኝ ድረስ የመጣሁት ለአንቺ ብዬ መሰለኛል። ለምን ነገሮችን የምታወሳት? ለምንድን ነው እሺ የምትዋሺው? እሺ ምንድን ነው የምትፈልጊው? እኔ አትፈልጊኝም? ልሂድ? እሱ ነው የምትፈልጊው? ያው ደስ የሚል የምትወጂውን አበባ ያመጣልሻል። የምትፈልጊው
እንግዲህ ሀይላብ ደግሞ ውሸቱን ጥምርምር አድርገው ጽጌ ደውላለች አወርተናል ብለው እንግዲህ መጥቷል ማለት ነው። በጣም የሚገርም ድራማ ነው። የምሬን ምላችሁ ሞቅ ደመቅ ያለ ድራማና ፋፈሽ ያለ ድራማ ነው ማለት ነው። ስለዚህ በጣም በሚገርመው ሁኔታ ይህንን የሚመስለው አበባ መጥቷል ብሏል። እንግዲህ ያቡም እንደዚህ አምነ መቀበል የለብህም ጽጌ ደውላ አውርታለች ምናምን ብለክ ማለት አምነ ተቀብለህ ነገሮች መሀል ላይ እናንተ መሀል ላይ ለምን ክፍተት ትፈጥራለህ? እንግዲህ እሷ ደውላለች ተነጋግራለች ብለህ እንኳን አምነህ መቀበል የለብህም። እሱ ከፈለገ ምናልባት ሳትደውልም ደውላለች ሳትናገርም አልተናገረችም ተናግራለች ብሎ ሊያወራ ይችላል። ገባችሁ አይደለ? እንደዛ ብሎ ሊናገር ይችላል። ያቡ ግን ተረጋግተ ብታስብና በመሀላችሁ እንዳይገባ ብታደርግ ነው መልካም የሚሆነው። እንዶም ለድራማው ራሱ አንተ አሁን ተከራክራ ለጽጌ ቆመ እንደምታፈቅራት እንደምትወዳት ከጽጌ ጎን እንደምትሆን ነው መናገር ያለብህ እንጂ እኔ ልሂድልሽ በቃ እንደዚህ ማለት የለብህም። በዛ ሰዓት ላይ እሱ ከጎኗ ነው መሆን የሚፈልገው። ገባችሁ አይደለ? ከጎኗ ነው መሆን የሚፈልገው ሰው አንተ መሆን ያለብህ መናገር ያለብህ ምንድነው ከሷ ጎን እንዲሆንክና እሷን እንደምታፈቅራት እንደም ከሷ ጋር እያወረክ ማታ እንደነበራ ነው ማውራት ያለብህ እንጂ እንደዚህ ሆነማ ክፍተት ከፈጠርክለት እኮ ያው እሱ በተከፈታ በር መግባቱ አይቀሬ ነው ማለት ነው። ለምን ስለሚፈልጋት ማለት ነው። ስለዚህ አንተ ደግሞ በሮች እንዳይከፈቱ መዝጋትና ተረጋግተ ነገሮችን መፍታት ነው ያለብህ ብዬ ነው የሚያስበው እንጂ እንደዚህ ሆነ አይደለም ነገሮችን ማስተካከል የምትችለው እላለሁ። እንግዲህ እንደዚህ አይነት ድራማ ይፈጠራል። እንግዲህ አዳዲስ ድራማዎች እየመጡ ነው። ውድ ተመልካቾቼ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ። የዛሬ ቪዲዮ ይህንን ይመስል ነበር። በቀጣይ በሌላ አዳዲስ ቪዲዮዎች እስክንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ እላችኋለሁ። ባይ እግዚአብሔር አንድ ሁለት ቀን ምን አለ ግርግራት። እሺ ናና ያለኮ ነገር ማለት ነው። ወዴት ነው የምትሄጂው አንቺ? ነይ አንቺን ብዬ አንተ እኔ አሳይሃለሁ ማረግህን ማለት ነው። ሴት ላይ አንተ ሄድኩም ይሸሽ ነው የሚሄደው። ወዴትም አይሄድም። ለዚህ ጋር ጦጥ እየሻልሄድም ከአንተ ጋር አልጨረስም። መጋፈጥ የለብህን ሰው ነው እየተጋፈጥክ ያለው። አሳይሃለሁኝ። የኔን ማንነት አታውቀውም። አላወራም። እሺ አንቺ ነይ ሚዱ አንተ እሱን ታይሆነ ነይ እንጂ ያማል እንዳልሄድም የትም አልሄድም። ልቀቀኝ። ልቀቀኝ። ሰው ጋር ልቀቀኝ። እሺ ተባሽቀኝ። አጥራውም ታሰለ ላንቺ ምን ይሁን ዋጋ እየከፈልኩ ያለሁት ጭራሽ ሊደበድበኝ አይላም። ልቀቀኝ። ጭራሽ ሊደበድበኝ ልቀቀኝ። እኔ ካንተ ጋር እንደማይ ታውቃለህ። ጸጊ ስርዓት ያዘን ተራሱ ከበፊት ጀምሮ ያ ሁሉ የምገፋው ያ ሁሉ የምሰደበው ላንቺ ብዬ ነው። ቢያንስ በትንሹ እንኳን ይግባሽ። ላንቺ ያለኝ ስሜት ምን ያህል እንደሆነ ይግባሽ። ከማይረቡ ሰዎች ጋር ጊዜሽን አታሳልፊ። ሀይላት ልቀቀኝ። የሚጠቅመኝን ነው ያውቃለሁ። ሂድልኝ። አሁን ከዚህ እደውልልሃለሁ። እኔ ራሴ ያለህበት መጥቼ አገኘሃለሁ። ተረጋጋና ሂድልኝ። አሁን ሂድልኝ። ልቀቀኝ። ለአንቺ ብዬ እንደተውኩት ነገር ግን ማለት ነው ከዚህ በኋላ በዚህ ልጅ ምክንያት የሚፈጠረውን ነገር ኃላፊነት ይወስዳል። ማን እንደሆንኩ አሳየዋለሁ። ለማለሽ ነበር ያቡ አትጂም ነበር። እኔ እኮ እኔ አልቀጠርኩት። ለምን ማታምን ነው? እኔ ዘበር ነው ታውቀበት አላውቅም ማለት